ለስንት ጊዜ ነበር ስናገር ነበር ስንት ጊዜ ይሄ ሰውዬ አይረባም አርቴታ የመጨረሻ ፈሪ ነው ስንቴ ነው ስናገር የነበረው እኔ ይውላችሁ በስትክክል መነግራችሁን ነገር ስሙ የዛሬውን ጨዋታ ማለት ነው የዛሬውን ጨዋታ 2-1 ማለቁ እንደውም ተመስገንበ ሙሉ ለሙሉ አልቻለም የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ እኔ በቃ እኔ እስከመች ነው በእናንተ የምቃጠለው እንዴ በዓል ደረሰ በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ እንዳለ ደደብ ተጫዋቾች እንዴ ምንድነው ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችው ይችላል እንዴ ክሎዝ በቃ ምንም መሃሉን መሸፈን አንድ ሰው አይችልም ቲማችን ውስጥ አንድ የሚችል ተጫዋች የለም በርንሞዝ ይጠፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው ያውላ የትኛው ፕሬሸር እኮ ያስጨንቋቸው የትኛው እግዚአብሔርን ሙሉ ለሙሉ አይችሉም የመጨረሻ ባለጌ ሰዎች ናቸው እናንተ ቅሌታሞች ቅሌት የቀለላችሁ በኢየሱስ እንዴ አሁን ቆይ እንደዚህ እኮ ኤክሳይትድ መሆን የለብኝም ቆይ እንረጋጋለን ቦርንማውዝ የኔ አባቴ ልጅነቴ ድሮም ከልጅነቴ ጀምሮ የምወደው ቲም ነው 4 ዋንጫ ቦትል ልታደርጉ ነው 4 ዋንጫ ቦትል ልታደርጉ ነው በአንድ አመት 4 ዋንጫ ቦትል ልታደርጉ ነው ባትለርስ በኢየሱስ ስም በቃ አትብሉት ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደል አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል አልተቃጠልኩም በጣም ነው የተቃጠልኩት እንዴት እያወቅኩት እቃጠላለሁ እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደል ግን ተቃጠልኩልህ ነው የምልህ ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል እነሱ እጅ ይገባል እነሱ ያጠቁናል ኳስ ይጠለዛል እነሱ እጅ ይገባል እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል ገባህ አይደል እኔ ምንም ልል አልችልም ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ ገባህ አይደል እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ ምን አማራጭ አለ ገባህ አይደል ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን በዱዓ እንጂ ምን አማራጭ አለን አባቴ ተረዳኝ አይደል መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣነው ብዬ ላወራ አልችልም ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት ከቻምፒየንስ ሊግ በተቀነስን መቼ ነው ምርጫ የሚኖረን የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን ሰከንድ ቾይስ ራይት ባክ ሰርድ ቾይስ ሌፍት ባክ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት ወንድም ጥላ ባንቺ ነው ተስፋዬ ወንድም ጥላለሽልኝ አሞኒ ፓሲታ አሞኒ ፓሲታ አይ አሞኒ ፓሲታ አሞኒ ፓሲታ አይ ወያላ እኔ አርልብላ አይዞን ወይ ባላይ ምንም ማድረግ አይቻልም አይዞን በቃ ወያልዬ እጸድቅ ብዬ ባዝላት ተንጠልጥላ ቀረች አለች ጌጤ አራዳ ልጆች አርሰናል ምን እየሆነ እንደሆነ ግራ የሚያጋባ ነው አንተ ባልተበኛ አራዳ ልጅ ምንድነው ጉዱ ነው ለዋንጫ ነው እየጠበቅን ያለ ነው የሚኬል አርቴታን ሰራዊት እሱ ግን እያፈገፈገ ነው የሚገኘው ማለት ነው ከቦርንሞዝ ጋር እንግዲህ በሜዳው ተጫውቶ 2-1 በሆነ ውጤት ተሸንፏል ማለት ነው አርሰናል ያ ብቻ አይደለም ሜዳው ውስጥ ምንም የሚያረኩ ተጫዋቾች የሉም ያው ማይደክመው ዴክላን ራይስ ነው ሜዳ ውስጥ የነበረው ማለት ነው እንደዚህ ምንም አይነት ነገር የአቨርት መቆየት ግራ የሚያጋባ ነው ያራዳ ልጆች እንደዚሁ ማክስ ዶማን ቀደም ብሎ ገብቶ ቢሆን በጣም አሪፍ ነው ማለት ነው አጣብቂኝ ውስጥ እየገባ ነው አርሰናል በገዛጁ ማለት ነው አሁን በ9 ነጥብ ልዩነት ነው ያሉት ከማንቸስተር ሲቲ ጋር 2 ቀሪ ጨዋታዎች አሉት እነሱን 2 ቀሪ የሚያሸንፍ ከሆነ ወደ 3 ይጠባል ማለት ነው እርስ በርስ ግንኙነትም አላቸው ራሱ ላይ ጣጣ እየፈጠረ ነው የሚገኘው ሚኬል አርቴታ ሰራዊት ማለት ነው ገና በዚህ አይነት በቦርንሞዝ ነጥብ የጣለ ባለፈው ሳውዛምፕተን ነው ቀጣይ የሚገጥሙት ክለቦች ራሳቸውን እያጠነከሩና እያደራጁ ነው የሚመጡት ቦርንሞዝ ምንም አይነት ፍራቻ ያሳይም ነበር ዋንጫም ቡድን እንደሚገጥም አይነት ቡድን አልነበረም ሲጫወት የነበረው ሜዳ ውስጥ ማለት በልበ ሙሉነት ነበር ሲያጠቁ የነበረው ማለት ነው ያራዳ ልጆች እስቲ እናንተና ሐሳብ አስተያየት ኮሜንት ላይ አስቀምጡ ሼር ኮፒ ሊንክ ይደረግ ይመቻቹ ተቃጠሉ እኔ ምሬ ነው የምላችሁ ቀጠል በሉ ከአመት
ጋይስ ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደል? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደል ፕላናችን? እሺ ተውት። እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት አመት ተመሳሳይ ስተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። የሚያቃጥል ያቃጥላችሁ በኢየሱስ። እንዴ አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል። ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ኡፍ ወይኔ ብሩክ፣ ኧረ በስመ አብ ብሉ እንጂ አንበላም። ለምን መብላት ምንድን ነው? መብላት ምን ብዬ ነበረ? እኔ በዶሮ አንተ በሽሮ። እነሆ ጾሙ ለሌላ 1 ዓመት ተራዘመ። አርሰናል ግን ለአምላኩ በጣም ታማኝ ነው። ጾም በመፍቻ ቀን ጾም አይፈታም። አረ በርንማውዝ ተጫወተ፣ በርንማውዝ አሸነፈ። እንዳታወራ አንተ ፎቃቃው እያለ በእድሜ ዋንጫ አይተማታቅ ፎቃቃው እያለ እኔ እያለሁ ዋንጫ አትበላም ነግሬሃለሁ። መቼም ነው የማትበለው። እየመረረም ቢሆን ትውጧለህ። እኔ እችላለሁ። እኔና በርንማውዝ እንችላለን። አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? በጣም ማለት ነው። በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ። ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን። ብን ብለው በቃ ቪዲዮ ላለመስራት እኮ አስቤ ነው እንደቆየሁባችሁ። ቪዲዮ አልሰራም፣ በቃ እኔ ይቅርብኝ፣ ቪዲዮ አልሰራም፣ ቁጭ ብል ይሻለኛል ብዬ አሰብኩኝ። አልሆነም ማለት እንዲህ ምን ልበል? ቤን ዋይት ልበል? ካይ ሃቨርትዝ ልበል? አርቴታ ልበል? ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው። አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ። የምሬን ነው ማለት በቃ። ውድ የክርስትና እምነት ተከታይና የአርሰናል ደጋፊዎች በሙሉ እንዴት ነው ነገ ዶሮ የሚበላው? እንዴት ነው ጾም የሚፈታው? ግን እንዴት ነው የሚፈታው? እሺ ወገን፣ ኧረ ወይኔ፣ ኧረ የዝኒ ምድር የተሰራብን በመብራን። ኧረ ምን ጾም መፍቻ ላይ ምን ባህል ነው እኮ ባህል ነው። ፈታ ብንል እሺ ምን አለበት? ውይ ተቃጠልኩላችሁ። እናቴ ትሙት ክትል እኔ ያልኩት ክትል በቃ አልገባችሁ። መረርድብን ታውቃላችሁ። እኔ አሁን ነገ ቼልሲ ለምን 10 አያገባም ደስተኛ አይደለሁም። 10 አግብቶበት እኔ ሲቲ ቢያሸንፍ እኔ ደስተኛ አይደለሁም። እኔ በዓል እንዴት ነው ማሳልፈው? እሺ ተጫዋች ምናምን አሰልጣኝ ምናምን የምትወቅሱ ሰዎች እሺ ዛሬ ማንን ነው የምትወቅሱት? በቃ ቆንጆ ቅያሪ ነው ያደረገው ከረፍት በኋላ በቃ ይዜ መግባት ባለበት ሳሚ ገባው ምናምን ትንሽ አቆይቶታል። ግን ይሁን በቃ እነዶ ማንነቱ ሳር የገባበት ሰቆ እኔ ማን ምንድን ነው የሚወቀሰው? ኧረ ወገን ተቃጠልን እኮ ተቃጠልን። ወይኔ ማንም የማንም በሁለት በሶስት ወር አንዴ ተጫዋች ሊያዘብጥብኝ። እግዚኦ አርሰናል ነጥብ ጣለ። ምን ነካው አርሰናል? ኧረ አርሰናል ምን ነካው? ሰዎች በጌታ ስም በርንማውዝ 2-1 ኤሚሬት ላይ ሜዳው ድረስ መጥቶ ሼም ነው። እኔ እንጃ። ኧረ በስመ አብ አርሰናል ያሳፍራል። ይሄ ግን በርንማውዞችን አለማድነቅ አይቻልም። ከአርሰናል የማይጠበቅ ነገር በእውነት ነው የምላችሁ የማይጠበቅ ነገር። ኧረ ግን በርንማውዞችን አለማድነቅ አይቻልም። በተለይ ማን ነው ይሄ ስኮት የሚሉት ምን አይነት ጎል ነው ያስቆጠረው? ሁለተኛው የመጀመሪያውስ ብትሉ ያሰቡትን የጭንቅላታቸውን ኳስ ተጠቅመው ወጡ። በርንማውዝን አለማድነቅ አይቻልም። ግን ምን አይነቱን ደካማውን አርሰናል ነው የተመለከተው። ኤሚሬት ላይ ጭራሽ ለዋንጫ ሲጠበቅ የነበረው ክለብ። አረ በጣም ነው የሚያሳፍረው። እውነት ከምር ነው የምላችሁ። እንዲህ ምን እየሆነ ነው አርሰናል? ያሳፍራል። የዚህ ቡድን ትልቁ ችግር ይሄ ልጅ ነው። በነገራችን ላይ አሁን
ቆይቷል ሰው ካመነ ግን ደፍሮ ስለማያወጣው ነው እንጂ ይሄ ልጅ ከባድ ይሄ ልጅ ነው በጣም ትልቁ ችግር አርሰናል ቤት ውስጥ ማንንም አይደለም ማርቲኔሊም ቤን ዋይትም ሁሉ አይደለም እንደዚህ ልጅ አስቸጋሪ ሰው የለም በቃ ክለቡን ያስቸገረ ምንድነው የባክ ፓስ ማአት ልጅ ምንድነው ወደ ኋላ የምትመልሰው ምን ደፈር ብለህ አንድ ተጫዋች አልፋ አትሰጥም ደፈር ብለህ አየር ላይ ኳስ አጥልም አረ ፓርቲ ናፈቀን ወይኔ እንዴ ቆይ እንዴ አርቴታ ኖርጋርድ አለ እንዴ ለምንድነው ማትሞክረው ኖርጋርድ በቃ እኮ አሁን ካራባውና ኤፍኤ ካፕ እኮ የሉም እኮ ኖርጋርድ መሽልታ የት ልታጫውተው ነው መሽልታጫውተው ነው ምን አለ ፕሪሚየር ሊግ ቢጫወት ኖርጋርድ ምንድነው ግራም ይገባው ይሄ ልጅ ከዛ ደግሞ የሚፈጥርብን ጫና የሱ ወደ ኋላ የሚመልሳቸው ኳሶች የሚያመጡብን መዘዝ ተቆጥሮ አያልቅም አረ ቢስሚላ እኔ ግን አረ ዙቢሜንዲ ቢስሚ ምንም በቃ ምንድነው ማለት ተጣጣፍ ነበር እኔ ሶሲዳድ ያለ ምናምን በደንብ አላየውክም ግን ሃይላይቶችህ ምናምን ልትፈርም ነው ሲባል ሳይ በጣም በቃ ደፋር ልጅ ነበር ምንድነው የሆንከው ተቃጠሉ